ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። ክብራትና ክብራን ለዚህ ሚዲያ አዲስ የሆናችሁ የደውል ምልክቷን በመጫን ሰብስክራይብ እያደረጋችሁ ጀምሩ። ለብዙዎች እንዲዳረስ ደግሞ ሼር ማድረጋችሁን አትዘንጉ። እናንተም ከወደዳችሁት ላይክ እያደረጋችሁ በሐሳብ መስጫው ላይ ሐሳባችሁን ግለጹልኝ። እጅግ አድርጌ አመሰግናችኋለሁ። ለዛሬ የምንመለከተው መጽሐፍ የመቅደስ አይጦች እና ሌሎች የተሰኘውን ነው። ይህንን መጽሐፍ ያዘጋጀው ቀሲስ ታምራት ውቤ። ከዚህ መጽሐፍ መካከል ደግሞ ትወደኛለህን የሚለውን እንመለከታለን። የማቀርብላችሁ እኔው ራሴ ተስፋዬ ዓለሙ። ትወደኛለህን? በጥብርያዶስ ባህር ዳርቻ በሚናገር ዝምታ ውስጥ ያለው የፍጥረታት ባለቤት የፍጥሩን መልክ ይዞ በፈጠረው አሸዋ ላይ ተቀምጧል። ስምዖን ጴጥሮስ በዕድሜና በዘመናት ልፋት የተንገላታው ሰውነቱ ከፊል ራቁት በውሃ እርሶ ከፀጉሩ የሚንጠባጠበው ውሃ ሳይደርቅ በግማሽ ሰያፍ ከጌታ አጠገብ ቁጢጥ ብሏል። ከንፈሩ መናገር ፈልጎ ቢንቀጠቀጥም ቃል ማውጣት ግን አልቻለም። ምንስ ሊለው ይችላል? አንዳንዴ እርሱ ፊት ቀርበህ የምትናገረው ከቸገረህ እርሱ እስኪናገርህ መጠበቅ መልካም ነው። መንገዱን ይመርሃል፣ ውይይቱን ይከፍትልሃል፣ በጥያቄው መልሱን ይገልጥልሃል። ስምዖን ጴጥሮስ ቀድሞ የነበረው ጥያቄ መጠየቅና መልስ የመስጠት ጉልበት ከድቶታል። ምን እያየ እንደሆነ የማይታወቀውን እርሱን አንድም በፍርሃት አንድም በናፍቆት ይመለከተዋል። ዝምታው ይመረምራል፣ ያስጨንቃል፣ ይረታል፣ ያንበረክካል። ከንግግሩ ይልቅ ዝምታው ልቦናን ሰቅዞ ትንፋሽን ሊነጥቅ ይታገላል። ስምዖን ጴጥሮስም ውስጡ ተወራጨ። በውሃ የራሰ ሰውነቱን አላበው። ምላሱ ከትናጋው ተጣብቆ ጉሮሮ ደርቆ ቃላቱን ያላምጣል። ካላዋለደው የማይወለደውን ያመጣል። በመካከል በባሕሩ ላይ የነበሩት ጓደኞቹ መረቡን እየሳቡ ደረሱ። ሁሉም በእጃቸው መረቡን እየሳቡ እያጮለቁ የጌታንና የስምዖን ጴጥሮስን ሁኔታ ያስተውላሉ። ደፍሮ ሊናገር የጀመረ ግን ማንም የለም። እርሱ ካልጀመረ ማን ምን ይጀምር ዘንድ ይችላል? ከመካከላቸው ልጅ እግሩ ብቻ ራመድ እያለ መጥቶ አጠገቡ ተቀመጠ። እርሱ የሚያየውን ለማየት ዓይኖቹን ወደሚያየው አነሳ። የትንሣኤው ጌታ በዝምታ ውስጥ ድንገት ልጆች አንዳች የሚበላላችሁን ሲል ጠየቀ። እነርሱ ካጠመዱት ዓሣ እስኪያቀርቡ እሳቱ ነዶ አገኙት። ማን እንዳዘጋጀው ለመጠየቅ ግን አልደፈሩም። አሁን እንደ ቀድሞ ሁሉን ደፈር ብሎ ለመጠየቅ ወኔ ማግኘት አልቻሉም። የሞቱና የትንሣኤው ነገር በራሱ ብዙ ጥያቄ ይፈጥራል፣ አያሌ ጥያቄም ይመልሳል። ለነገሩስ የቆሙት ያለ እሳት የሚያቃጥል ያለ ውሃ የሚያበርድ ፊት አይደለምን? በዝምታ ማዕዱን እየተመገቡ ሳለ ጌታችን ስምዖን ጴጥሮስን ትኩር ብሎ ማየት ጀመረ። ሁሉ ጴጥሮስን አያርገኝ በሚል መንፈስ እርስ በርሱ ይተያያል። ከጌታ የሚወጡት ቃላት በሁለት ወገን እንደተሳለ ሰይፍ ሲወጉት፣ ሥጋና አጥንቱ ጅማቱንም ሲለያዩት፣ ኀፍረት፣ ጸጸት፣ ድንጋጤ፣ ፍርሃት፣ ተስፋ መቁረጥ፣ በደለኝነት፣ ውርደት የመሳሰሉት እየተፈራረቁ
ሲቀጠቅጡት ታያቸው። እነርሱም በዚያች ለዘላለም የማትነጋ ጨለማ በምትመስል ቀን በመጨረሻ ጥለውት ቢሸሹም ቅሉ የእርሱ ግን ብሶ ከብዶ ተሰማቸው። ጴጥሮስ ጌታ ተላልፎ ከተሰጠባት ቀን በኋላ በተለያየ ሁኔታ አብረውት ቢሆኑም እንዴት የምትይውን ሰው አላውቀውም ብሎ ለመካድ እንዳልፈራ ደፍሮ የጠየቀው የለም። እውነትን መካድ፣ ሕይወትን መካድ፣ መጀመሪያና መጨረሻን፣ መነሻና መድረሻን መካድ፣ የሃልወቱ ምክንያት የማይሻውን መካድ፣ ራሱን ሊክድ የማይችለውን መካድ እንደምን ይቻላል? የታመነውን መካድ ከማመን ይከብዳል። ስምዖን ጴጥሮስ ትንሽ የቀመሰለትን የተጠበሰ ዓሣ በሁለት እጆቹ እንደ ነገሩ እንደያዘ በውስጡ ያመጣል። ጌታ ሆይ እባክህ ተናገረኝና ቁርጤን ልወቅ። በአንተ ለሆነው ሕይወት የተገባው ካልሆንኩም ከሌላ ሳይሆን ከአንተው ልስማው። የጠራኸኝ የተከተልኩህ አንተን ነው። ተመለስም ካልከኝ ይህን መስማት የምፈልገው ከአንተ ብቻ ነው። እኔን በምን መልኩ ልትናገረኝ እንደምትችል መገመት እንኳን የሚችል አቅም የለኝም። ነገር ግን በዚህ ሕይወት ከአንተ ዘንድ የሚወጣ ተግሳጽም ቢሆን ፍርድም ቢሆን ለበጎ እንዲሆን አውቃለሁ። ልቤ በውስጤ ቀለጠብኝ፣ ሕዋሴ ሁሉ ተናጉ፣ አካሌም በስቃይ ተመታ፣ መንፈሴ ተናወጠ። እባክህ እረፍቴ ሆይ ተናገረኝና ልረፍ። ጸጸት በደም ስሬ እየተዘዋወረ ነፈርኩ። የታደለው ኢዮብ የሥጋውን ቁስል በገል ፍቆ አስታገሰ። እኔ ግን በክህደት በበደል ቁስል የተመታች ነፍሴን በምናክኬ ላሳርፋት? እንጀራዬን በትካዜ ተመገብኩ፣ ጽዋዬንም ከእምባ ጋር ጠጣሁት። ኀፍረት ትንፋሼ ከሆነ እንሆ ዘላለም መሰለኝ። ልተንፍሰውና ከውስጤ ይውጣልኝ። ጌታ ሆይ ካንተ ሲለዩ ለካስ እፎይ ማለት እንዲህ ይርቃል። ስትናገረን ልንሰማው በምንችል መጠን ስለሆነ ልንሰማ እንደምችል አውቃለሁ። ዝምታን መሸከም የሚችል ጉልበት ግን የለኝም። ክጄሃለሁ፣ ግን አልሸሽም። በድዬሃለሁ፣ ግን አልሸሽግም። እደበቅበት ጥግ እሰወርበት አቅም ስላጣው ግን አይደለም። በፍጹም የነፍሴን ጥም መሸንገል ፍቅርህን መካድ ስለማልችል ነው። ከአንተ ጋር ስኖር ባየኸው ቅንነቴ፣ በገሰጽከው ችኩልነቴ፣ ባደነከው ድፍረቴ፣ ባሳዘነ የዋህነቴ፣ በተከተለህ የሽምግልና ጉልበቴ፣ በተውኳቸው ሚስቴ ልጆቼና ቤቴ፣ በተለየሁት ሕይወቴ፣ በዚህ ሁሉ በፊትህ እቆማለሁ። ለእኔ ባለ ፍቅር እማጸንሃለሁ። ተናገረኝ ጌታዬ ሆይ ተናገረኝ። መቆም ቢያቅተኝ በእምብርክኬ መንበርከክ ቢከብደኝ በግንባሬ ፍግም ብዬ ተደፍቼ ለዘላለምም ቢሆን እጠብቅሃለሁ። የምሕረትን ቃል የይቅርታን ድምፅ ካልሰማሁ አልለቅህምና ተናገረኝ እያለ በዝምታ ድምፅ ሲወተውት ድንገት ጌታችን የዮና ልጅ ስምዖን ሆይ ትወደኛለህን? በማለት ሲጠይቀው ሰማው። ወንድሞች ሁሉ መጉረስ አይደለም የጎረሱትን ማዛወር አይደለም መተንፈስ አቅቷቸው የፈራነው ደረሰ በሚል ስሜት አቀረቀሩ። ጌታንም ሆነ ጴጥሮስን ለማየት የደፈረ አልነበረም። ስምዖን ጴጥሮስ አንዴ ጌታን፣ አንዴ ወንድሞቹን፣ አንዴ ባሕሩን መልሶ ደግሞ ጌታን እንባ ባዘሉ ዐይኖቹ
እያፈራረቀ ይመለከታል። በዚያች ቅጽበት ለሁሉ የገባቸው ነገር ቢኖር ዘላለም ምን እንደሆነ ነበር። ስምዖን ጴጥሮስ እንባ ያዘሉ ዓይኖቹን ከጌታችን ላይ ሳይነቅል ለመናገር አፉን ከፈተ፣ ግን አልቻለም። እጆቹ ሲንቀጠቀጡ የያዘውን ዓሣ ረስቶ መዳፉን ጨመቀው። እሾሁ ሲወጋው ጎንበስ ብሎ እጁን ተመለከተ። የሚያየው ግን በመስቀል ላይ የተቸነከረውን ያን ሁሉን ያቀረበ፣ ሁሉን የዳሰሰ፣ ሁሉን የፈወሰ መዳፍ ነበር። ስምዖን ጴጥሮስ ዓይኖቹን ጨፍኖ ወደ ውስጥ ተመለከተ፣ አዳመጠ፣ ተነፈሰ፣ አሸተተ። ከእርሱ ሌላ ማንንም ማግኘት አልቻለም። ልቡ ላይ የተሳለውን እውነት ሲያነብ ለቀናት ተለይቶት የነበረ ኃይል ታደሰለት። ጌታ ሆይ እንድወድህ አንተ ታውቃለህ ብሎ ቃሉን እንደምንም ሲያወጣ ጸጸቱ ሲናድ፣ ኀፍረቱ ሲወገድ ተሰማው። በእንባው ውስጥ የሚያውቀው ያ የጠፋበት መልክ ፍንትው ብሎ ተገለጠለት። ድንገት እንዳይሰወርበት በመስጋት ዓይኖቹን ላለመንቀል ታገለ። 3 ጊዜ መላልሶ ሲጠይቀው ግን ስምዖን ጴጥሮስ በድካም ሰውነቱ ተጣጠፈ። ለረዥም ሰዓት ቃል ሳያወጣ ሰውነቱ በለቅሶ እየተርገፈገፈ ከቆየ በኋላ በሳግ ካበጠ ጉሮሮው ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም አንተ ታውቃለህ ሲል አስረገጠ። ጌታችን የጴጥሮስ ዓይን አይቶ ገጽታው ብሩህ ሲሆን የስምዖን ነገር በዘላለም መዝገብ ላይ እንደታተመ አወቅን። በዚያች ቅጽበት በድካሙ ላይ መንጋውን የሚሸከምበት ኃይል አረፈ። ክዳት የሸነቆረው ልቡ የርኅራኄን አደራ ተቀበለ። አላውቀውም ያለ አንደበት አፈ ንጉሥ የሕያው ቃል አብሳሪ ሆነ። የሸሸው ተመልሶ የእልፍኝ አጋፋሪን ተሾመ። በዝምታ ውስጥ ጴጥሮስ ጌታ ሆይ በዝምታ ቅጣት ስላልቆየህ አመሰግንሃለሁ፣ ስለተናገርከኝ አመሰግንሃለሁ። ሊዋሹት የማይችሉትን ማፍቀር፣ ሳይነግሩት በልብ ያለውን የሚያውቀውን ማፍቀር፣ ሁሉን የሚያውቀውን ማፍቀር ምን እንደሆነ አውቅ ዘንድ ስለረዳኸኝ አመሰግንሃለሁ። ልቤን ለፍቅርህ ስላመንከው አመሰግንሃለሁ። እኔ የማላምነውን ልቤን ያመንክበትን ምስጢር ለዘላለም ፍቺውን እንደማላገኘው አውቃለሁ። አዎን አንተ ሰሪዬ ነህ። አዎን አንተ አባቴ ነህ። አዎን አንተ ጌታዬ ነህ። አዎን አንተ ንጉሴ ነህ። አዎን አንተ መድኃኒቴ ነህ። አዎን አንተ እረኛዬ ነህ። አዎን አንተ ዕረፍቴ ነህ። አዎን አንተ አገልጋዬ ነህ። አዎን አንተ የመኖር ምክንያቴ መጀመሪያና መጨረሻዬ ነህ። የወደቀውን ከትቢያ ክብሩን የጣለውን በማዕረግ ታነሳዋለህ። ያልተወደደውን የተወደደ ብሎ መጥራት፣ የራቀውን ማቅረብ፣ የባዘነውን መፈለግ፣ የተሰበረውን መጠገን፣ ያረጀውን ማደስ የሚቻለው እንዳንተ ያለ ማን አለ? መቻልን ትችላለህ፣ መፈጸምንም ትፈጽማለህ። አዎን ፈቃድህ እንዲሆኗልና አመሰግንሃለሁ እያለ የምስጋና መሥዋዕትን ዳርቻ ወደሌለው በባሕሩ ዳርቻ አብሮን ይቀመጥ ዘንድ ግን ትሑት ወደ ሆነው ላከ። ጌታችን ተነስቶ ሲሄድ ወዴት እንደሚሄድ ስላላወቅን ፈዘን ቆምን። ፊቱን መልሶ ሲያየን ግን ሁላችን መንገዱን አወቅን። ወዴትና እንዴት ልንከተለው እንደሚገባንም ተገለጠልን። ስምዖን ጴጥሮስ እግሮቹን የቆሙበት ላይ ለመቆም ድፍረቱን አገኘ። ሁላችንም ተከተልነው።
ክቡራትና ክቡራን አድማጭ ተመልካቾቼ እንደተማራችሁበት ተስፋ አደርጋለሁ። ብንወድቅም ብንነሳም ብንቆሽሽም ብንጸዳም መቼም ቢሆን ከነ ኃጢአታችንና ከነ ጉድፋችን የሚወደን የማይተወን ጌታ ብቻ ነው። ስለዚህ ወደ ጌታ እንጠጋጋ። ከሱ ሌላ ለእኛ ሕይወት የለንም። ሕይወታችን እሱ ብቻ ነው። ስለሰማችሁኝ እጅግ አድርጌ አመሰግናችኋለሁ። ላይክ ያላደረጋችሁ ላይክ ማድረጋችሁን አትዘንጉ። ሰላማችሁ ብዝት ይበልልኝ።